السلام عليكم ورحمة الله وبركاته. سلام ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። ዛሬ እጅግ በጣም ወሳኝ የሆኑንና አነጋጋሪ የሆኑ መረጃዎችን ይዤላችሁ ወደናንተ ቀርቤያለሁ። ከዚህም ጋር ተያይዞ በመጀመሪያው መረጃዬ የዶላር ግብይትን በተመለከተ ማለትም ዶላርን በተመለከተ ያልታሰበ መረጃ ወጥቷል። በዚህም የዶላር ግብይት ሙሉ በሙሉ መታገዱን አውቀናል። ማነው ያገደው? ለምንስ ታገደ? ዶላር ታግዶ በምን መገበያያ ወደ ተግባር ሊገባ ነው የሚሉትን ዝርዝር መረጃዎች አንድ ባንድ እናደርሳለን። በሌላ በኩል የፓስፖርት አዲስ አሰራርን አስመልክቶ ከኢሚግሬሽንና ዜግነት አገልግሎት በኩል በተለይ ወደ ውጭ ሀገራት መሄድ ለምታስቡ አንድ አዲስ መረጃ ተሰምቷል። የሱንም ይዘናል። በተያያዘ መረጃ አፈሳ ሊጀመር ስለመሆኑና ኢትዮጵያኖች ከፍተኛ ጥንቃቄ እንድታደርጉ ስንል እናሳስባለን። እነዚህንና መሰል መረጃዎችን ወደናንተ የምናደርስ ሲሆን ቪዲዮን ላይክ ቻናሉን ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ ይያል በቀጥታ ወደ መረጃው እናምራ። እንግዲህ ክብራን ተመልካቾቼ ዛሬ ማለትም ሚያዝያ 27 2017 እጅግ በርከት ያሉ መረጃዎች ይወጡ ሲሆን በተለይ ከቅርብ ጊዜ ወደ ከዶላር የምንዛሪ ዋጋ ተመን ጋር ተያይዞ አዲሱ የሩሲያ የብር ኖት ከመጣ ጀምሮ በዶላር ላይ ከፍተኛ ተጽዕኖን ለማስነሳት የሚጥሩ ሀገራት ከጊዜ ወደ ጊዜ ከቀን ወደ ቀን እየበረከተ ይገኛል። እኛም በዛሬው ዕለት እንግዲህ ይህንን መረጃ አጠናክረን ወደና አንተ ይዘን የቀረብን ሲሆን ሌሎች እንግዲህ ኢትዮጵያ ውስጥ እጅግ በርከት ያሉ አዳዲስ መረጃዎች አዳዲስ ሁኔታዎች ይካሄዳሉ። ከዚህም ጋር ተያይዞ በዛሬው ዕለት የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ከመጪው ዓመት የግብር ማስታወቂያ ወር ጀምሮ የደረጃ ሀና ለግብር ከፋይ ሆነው በሕግ የሚገደዱ ግብር ከፋዮች ያለ ሂሳብ መዝገብ የማይስተናገዱ መሆኑን አሳውቋል። አስተናገዱም የተባሉት ደረጃ ሀናለ የግብር ከፋይነት የተመዘገቡና በሕጉ መሰረት የሂሳብ መዝገብ እንዲይዙ የሚገደዱን ብቻ ነው ተብሏል። የቢሮው ኮሙኒኬሽን ዳይሬክተር አቶ ሰውነት አየለ ለኢቲቪ ዜና እንደተናገሩት በሕጉ መሰረት የሂሳብ መዝገብ እንዲይዙ የሚገደዱ ነጋዴዎች ከሚቀጥለው በጀት ዓመት በኋላ ግብር ለመክፈል ያላቸውን አጠቃላይ ወጪና ገቢያቸውን በዝርዝር የሚያሳይ መዝገብ መያዝ ይጠበቅባቸዋልም ተብሏል። የሂሳብ መዝገብ ማለት ያላቸውን አጠቃላይ ሽያጭና ወጪ በዝርዝር የሚያሳይ ሰነድ መዝገብ ሲሆን ሕጋዊ ሆነ የግብይት ፍጻሜ ከሆነና በደረሰ ላይ የተመሰረተ ግብይት ካለ ከዚህ መዝገብ ጋር ተያይዞ ነው የሚቀርበው። ይህ ሕግ ከወጣ ረጅም ጊዜ ነው። ነገር ግን አፈጻጸም ላይ የተለያዩ ክፍተቶች በመኖራቸው በቁርጥ ግብር የሚስተናገዱ ነበሩ። ለነዚህ ግብር ከፋዮች በተለየ መንገድ መረጃዎችን እያደረስን ነው ያለነው። ከሚቀጥለው በጀት ዓመት በኋላ ከዚህ ሂሳብ መዝገብ ውጭ እንደማይስተናገዱ እያወቁ ይህንን መረዳት ይገባልም ተብሏል። ግብር ከፋዮች ከግምት የጸዳ የግብር አሰባሰብ ስርዓት የራሳቸውን ሚና እንደሚጫወቱ ለማስቻል ይህንን የማሳወቅ ስራ እየሰራ ነውም ብለዋል። በደረጃ ሀናለ ከ120 ሺህ በላይ ግብር ከፋዮች አሉ። ከነዚህ ውስጥ ገቢና ወጫቸውን በአግባቡ እየመዘገቡ ደረሰኝ እየቆረጡ አመታዊ ግብራቸውን የሚያሳውቋሉ። ነገር ግን ከዚህ ውጭ ሲስተናገዱ የቆዩ ግብር ከፋዮች ነበሩ። ይህ አሰራር ተለምዶ ከዓመት ዓመት ዝም ብሎ በቁርጥ ግብር ለመስተናገድ የሚፈልግ አዝማሚያ ይታያል። ሕጉ ግን ይህንን አሰራር የማይፈቅድ በመሆኑ ከመጪው ሐምሌ ወር ጀምሮ ሲመጡ በተሟላ መንገድ ሂሳብ መዝገባቸውን ይዘው ካልመጡ በስተቀር አይስተናገዱም ማለታቸውን መረጃው ወጥቷል። ዚህም ጋር በተያያዘ በዛሬው ዕለት የአዲስ አበባ ከተማ የመሬትና ልማት አስተዳደር ቢሮ ኃላፊና የጽህፈት ቤት ኃላፊ ከስልጣናቸው መነሳታቸው ተሰምቷል። የአዲስ አበባ ከተማ አስተዳደር ባዶ መሬት ይዘወተርበታል ተብሎ የሚነገርለት ይህ ተቋም የተለያዩ ኃላፊዎች ለአጭር ጊዜ የሚቆዩበት እንደሆነ ይታወቃል። አሁን ደግሞ የቢሮ ኃላፊ አቶ ሲሳይ ጌታቸውና
የጽህፈት ቤት ኃላፊው አቶ ካሊድ ነስረዲን ከአርብ ሚያዝያ 24 ቀን 2017 ጀምሮ ከኃላፊነታቸው እንደተነሱም ተሰምቷል። በከንቲባ አዳነች አቤቤ ደብዳቤ ከስራቸው የተነሱት ሁለቱ ኃላፊዎች ቀጣይ ማረፊያ የት እንደሆነ አልታወቀም። የአዲስ አበባ ከተማ አስተዳደር ውስጥ ያሉ ባዶ ቦታዎች ለሊዝ ሽያጭ ለመደባ ለኢንቨስተር የሚሰጡት በዚህ ቢሮ ሲሆን የከተማ አስተዳደሩ ካለው ወሳኝና ቁልፍ ተቋም ውስጥ አንዱ መሆኑ ነው የተነገረው። ሌላው መረጃችን ከጊዜ ወደ ጊዜ ከቀን ወደ ቀን በተለይ የሩሲያ አዲሱ የብር ኖት ከመንጣቱ ጋር ተያይዞ የዶላርን እጣ ፋንታ የሚወስኑ አዳዲስ መመሪያዎችና አዳዲስ መረጃዎች ከተለያዩ ሀገራት እየወጡ ይገኛሉ። በዛሬው ዕለትም እንግዲህ የተሰማው የታንዛኒያ ባንክ በሀገሪቱ ውስጥ ለሚደረጉ ሁሉም የሀገር ውስጥ ግብይቶችና ክፍያዎች የአሜሪካ ዶላርን ጨምሮ የውጭ ምንዛሪዎችን መጠቀም በይፋ ማገዱ ነው የኔታ ቲዩብ ረፋዱን የገለጸው። እንደ አውሮፓውያን አቆጣጠር ማርች 28 ቀን 2025 በመንግስት ጋዜጣ ላይ የታተመው አዲሱ የውጭ ምንዛሪ ደንብ የታንዛኒያ ሽልንግ ቀጣይነት ያለው የዋጋ ቅነሳን ለማስቆም ያለመ ነው ተብሏል። በታንዛኒያ ውስጥ ያሉ ሁሉም ዕቃዎችና አገልግሎቶች ከእንግዲህ በታንዛኒያ ሽልንግ ብቻ ይስተናግዳሉ ያሉ ሲሆን የአሜሪካ ዶላሮችን የውጭ ምንዛሪ ከዚህ በኋላ ሙሉ በሙሉ እንዳገደች ከታንዛኒያ በኩል ከየኔታ ቲዩብ መረጃውን አግኝተን ወደናንተ አድርሰናል። በቅርቡም አገራችን ኢትዮጵያ እንግዲህ ከዶላር ምንዛሪ ጋር ያላትን የመራራቅ ሁኔታ ከአዲሱ የሩሲያ ብር ኖት ጋር መረጃዎችን ወደናንተ አድርሰናል። ታዲያ የዶላር ቀጣይ እጣ ፋንታ ምንድነው? የሚሰማቸውን ሐሳብ አስተያየት በኮሜንት ስጡበት እያልን ወደ ቀጣዩ መረጃ እናምራ። በሌላው መረጃችን የኢሚግሬሽንና ዜግነት አገልግሎት ከዚህ በፊት ይሰጥ የነበረውን አሰራር በቀን ከ7000 እስከ 8000 ሰዎች ቅርንጫፍን ጨምሮ ያስተናግድ የነበረ ሲሆን የተገልጋዮችን ቁጥር ለማሳደግ አዳዲስ ቅርንጫፎችን እንደሚከፍት አስታውቋል። አዲሱን የኢፓስፖርት አገልግሎት ለመስጠት በክልሎች 11 በአዲስ አበባ ከተማ አስተዳደር 4 የሚሆኑ አዳዲስ ቅርንጫፎችን ወደ ስራ ሊያስገባ መሆኑ የአገልግሎቱ የፓስፖርት አገልግሎት ዳይሬክተር ሙሉጌታ ታደሰ ለአሃዱ ተናግረዋል። አገልግሎቱ መስሪያ ቤቱ አዳዲሶቹን ቅርንጫፍ ሲከፍት በአጠቃላይ የሚኖሩት ቅርንጫፍ 26 እንደሚሆኑ ነው ዳይሬክተሩ የተናገሩት። በዚህም በክልል የሚገኙ ቅርንጫፎች ሁሉም የኢፓስፖርት አገልግሎት እንዲጀምሩ ለማድረግ ዝግጅት መጠናቀቁን ጠቁመዋል። የኢሚግሬሽንና ዜግነት አገልግሎት የአንድ ግለሰብ ባዮሜትሪክ መረጃን ጨምሮ የጣት አሻራዎችን የፊት ለይቶ ማሳወቂያና የኤሌክትሮኒክስ ፒክስ እንዲሁም ያካተተ አዲስ የኢፓስፖርት የካቲት 14 ቀን 2017 ይፋ ማድረጉ ይታወሳል። በሌላ በኩል የጅቡቲ የሀገር ውስጥ ጉዳይ ሚኒስትር ዛሬ ከሰዓት በወጣው ማስታወቂያ በሚቀጥሉት ቀናት በሰነድ አልባ ፈለስተኞች ላይ መጠነ ሰፊ አፈሳ እንደሚያደርግና በርካታ ኢትዮጵያኖችም ከዚህ ጉድ እንድትጠነቀቁ መረጃው በዛሬው ዕለት ወጥቷል። የሀገሪቱ ዜጎችን በማንኛውም እንቅስቃሴያቸውና ጉዟቸው ህጋዊ መታወቂያዎችን ይዘው እንዲንቀሳቀሱ እንዲሁም የመኖሪያ ፍቃድ ያላቸው የውጭ ዜጎች ደግሞ ህጋዊ ሰነዶቻቸውን እንዲይዙ ማሳስቧል። በተመሳሳይ በትላንትናው ዕለት የጅቡቲ መንግስት ዜጎች ለቀጠሯቸው ሰራተኞች ደሞዛቸውንና ሌሎች ቃል የገቡላቸው ጥቅማቸውን በአግባቡ እንዲከፍሉ የሚያዘምን ማሳወቂያ አውጥቷም ተብሏል። መደመጥ ያለባቸው ወሳኝ የሆኑ መረጃዎች ይመስላሉ። ቪዲዮን ላይክ ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።